በዚህ ሰዓት በዓለም ላይ እየተሰሙ ያሉ አበይት ጉዳዮች የተወሰኑትን ልንገራችሁ። የመጀመሪያው ነገር ዩናይትድ አረብ ኤምሬት የሆርሙዝ ሰርጥን ለማስከፈት እንግዲህ እነ ዶናልድ ትራምፕን በመቀላቀል ወደ ኢራን ወታደሮቿን ልታስጠጋ መሆኑን የሚያመላክቱ አይነት መረጃዎች ወጥተዋል። እርግጥ ይህንን መረጃ ይዞ የወጣ ዋል ስትሪት ጆርናል የተባለው በአሜሪካ መቀመጫን ያደረገ የዜና ምንጭ ነው። እንግዲህ አንድ ከፍተኛ የዩናይትድ አረብ ኤምሬት ባለስልጣን ነግረውኛል ብሎ መረጃውን ይፋ ያደረገ ዋል ስትሪት ጆርናል በጉዳዩ ላይ እስካሁን ድረስ ከዩናይትድ አረብ ኤምሬት በኩል ይፋ የሆነ ማረጋገጫ የተሰጠበት መግለጫ እንዳልሆነ ልብ ይለዋል ማለት ነው። ከዚህ ቀደምም ያው ዩናይትድ አረብ ኤምሬት ወደ ኢራን ወታደሮቿን ልታስጠጋ ነው በሚል የወጡ ዘገባዎች ነበሩ። እነ ታይምስ ኦፍ ኢዝራኤል መሰል አይነት መረጃዎችን ይዘው ወጥተው ቆየት ብሎ ዩናይትድ አረብ ኤምሬት በጉዳዩ ላይ ማስተባበያ ሰጥታ ወታደሮችን አላስጠጋም ብላ እንደነበር አይዘነጋም። አሁን ላይ ግን በዋል ስትሪት ጆርናል በኩል ትላንትና ማታ ማክሰኞ ማታ ነው እንግዲህ ዜና የወጣው። እስከዚህ ሰዓት ድረስ በዩናይትድ አረብ ኤምሬት በኩል በይፋ ዘገባውን በተመለከተ የተሰጠ ምላሽ የለም። ወታደሮችን እልካለሁም ወታደሮችን አልክም በሚለው ጉዳይ ላይ ያለችው ነገር የለም። በዝምታ ማለፍ እንመርጣለች። እንደሚታወቀው እንግዲህ በ33ኛ ቀን ላይ የሚገኘው ኢራንና እስራኤል እንዲሁም አሜሪካ እያከናወኑት የሚገኘው ጦርነት በትላንትናው ዕለት በተለይ ዶናልድ ትራምፕ የሆርሙዝ ሰርጥ ጉዳይ የሚመለከተኝ ነገር አይደለም፣ ይሄ ጉዳይ የሚመለከታችሁ ሀገራት ወታደሮቻችሁን ወደዛ እየላካችሁ ራሳችሁ ማስከፈት ትችላላችሁ በማለት በመጨረሻም እሳቸው ብቻቸውን የሆርሙዝ ሰርጥን በማስከፈት ረገድ ምንም አይነት አቅም እንደሌላቸው ሊያረጋግጥ የሚችል አይነት አስተያየትን ሰጥተዋል። ከዚህ አስተያየት በኋላ ምናልባት ሽብር ውስጥ የገቡ የሚመስሉት እነ ዩናይትድ አረብ ኤምሬት እንግዲህ ከትላንት ማታ ጀምሮ ወታደሮቻችን ወደዛ ልናስጠጋ እንችላለን የሚል አይነት ነገሮችን ማሳወቃቸው በእርግጥ የአረቡ ዓለም ሀገራት አሁን በቀጣይ ወታደሮችን ወደ ኢራን ይልካሉ ወይስ አይልክም የሚለው ጥያቄ እንዲነሳ ምክንያት ሆኗል። እነዚህ ሀገራት ዋነኛ የጦርነቱ ኢላማ እንዳልሆኑ ይታወቃል። እነ ኢራን ወደ ዩናይትድ አረብ ኤምሬት ጥቃት ሲሰነዝሩ በቀጥታ ዩናይትድ አረብ ኤምሬትን ታሳቢ ባደረገ ሁኔታ ሳይሆን በዩናይትድ አረብ ኤምሬት የሚገኙ የአሜሪካ የጦር ሰፈሮችንና የአሜሪካ የማዘዣ ኮማንድ ሴንተር የሚባሉትን ያነጣጠረ እንደሆነ ይታወቃል። ስለዚህ ግን የሆርሙዝ ሰርጥ ተዘግቶ የሚቀጥል ከሆነ በጣም ከፍተኛ የሆነ ኢኮኖሚያዊ ጫና ሊያስተናግዱ እንደሚችል ታሳቢ ይደረጋል። እነዚህ ሀገራት እስካሁንም እንግዲህ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ ኢምቢሊየንስ ዶላር ኪሳራ አጋጥሟቸዋል በመባል ላይ ነው የሚገኘው በሆርሙዝ ሰርጥ መዘጋት ምክንያት። ይሄ የሆርሙዝ ሰርጥን ለማስከፈት አሁን ወታደሮችን የሚልኩ ከሆነ ደግሞ በቀጥታ እስካሁን ከተመለከቱት በላይ የኢራን ወታደራዊ ኢላማ ሊሆኑ የሚችሉበት እድል እጅጉኑ ከመቼውም ጊዜ በላይ ይጠነክራል ማለት ነው። እነ ዩናይትድ አረብ ኤምሬት መሰል አይነት እንቅስቃሴዎች ከዚህ ቀደም በኢራቅ ላይ በተከናወኑ ዘመቻዎች ላይ ኮሊዥን ኦፍ ዘ ዊሊንግስ የሚባል በቃ በጎ ፈቃደኛ የሆኑ ሀገራት ጦርነቱን ተቀላቅለው እና አሜሪካን ተከትለው ወደ ኢራቅ ወታደሮቻቸውን አዝምተው እንደነበረ አይዘነጋም። በተለይ በ1991 እና 92 የመጀመሪያው የገልፍ ጦርነት በሚባለው ላይ እና አሁንም ዩናይትድ አረብ ኤምሬት መሰል አይነት እንቅስቃሴ እንዲኖር በተባበሩት መንግስታት ድርጅት ዘንድ ጫና እያሳደረች ይገኛል የሚል አይነት ዘገባም እየወጣ ይገኛል። እንዳልኳችሁ ግን እነዚህ መረጃዎች ምንጭ በይፋ በዩናይትድ አረብ ኤምሬት በኩል የተነገሩ ሳይሆኑ እነ ዋል ስትሪት ጆርናል ስማቸውን እንዲጠቀስ ያልፈለጉ የዩናይትድ አረብ ኤምሬት ባለስልጣን ነገሩን በማለት ይፋ ያደረጉት መረጃ እንደሆነ ልብ ይለዋል። ሌላኛው በዚህ ሰዓት እየተሰሙ ካሉ ጉዳዮች መካከል የሚጠቀሰው ደግሞ ኢራን በእርግጥም ከአሜሪካ ጋር ንግግር መጀመሯን የሚገልጽ አይነት መረጃ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በኢራንና በአሜሪካ ከፍተኛ ባለስልጣናት መካከል የስልክ መልእክቶች በመከናወን ላይ መሆናቸውንና እሳቸውም ከአሜሪካው የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ከሚባሉት ስቲቭ ዊትኮፍ ጋር የስልክ ቆይታ ማድረጋቸውን ገልጸዋል። እሱም ብቻ ሳይሆን የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም ከአውሮፓ ህብረት ካውንስል ፕሬዝዳንት ጋር እንዲሁ በስልክ ቆይታ ማድረጋቸውን የሚያሳዩ አይነት መረጃዎች ወጥተዋል። አባስ አርጋቺ ከስቲቭ ዊትኮፍ ጋር ባደረጓቸው ቆይታ ሆነ እነ መሱድ ፔዜሽኪያን ከአውሮፓ ህብረት ካውንስል ፕሬዝዳንት ጋር ባደረጓቸው ቆይታዎች ላይ ግን በግልጽ የተቀመጠውና የተመላከተው ነገር ኢራን አሁንም ቢሆን ጦርነቱን ለማቆም ፍላጎት ያላት ቢሆንም ነገር ግን ጦርነቱን ለማቆምና ወደ ድርድር ለመምጣት የምትወስነው አሜሪካና እስራኤል እያከናወኑ ያለውን ዘመቻ ሲያቆሙ ብቻ ነው የሚል አቋሟ ላይ ጸንታለች። ስለዚህ በቀጣይ ምን ይመጣል የሚለውን ነገር እንዲሁ አብረን እየተከታተልን የምንቀጥል ይሆናል። ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ ያስቀምጡልኝ።